ለህዝብ ለሚመለከተው ሁሉ ለማድረስ አቴንሽን መሰብሰብ ያስፈልጋል፣ ግዴታ ነው። እዚህ ሚዲያ ላይ በጣም ብዙ አይነት ሰዎች አሉ። መሀይም አለ። መሀይም ማለት ምንም የማያውቅ ነው። ደደብ ደግሞ እያወቀ የማይገባው ነው። የተማረ አለ። የተማረ ሆኖ ደግሞ ማወቅ የማይፈልግ ቀሪውን ነገር ማወቅ የማይፈልግ ባለበት መቆም የሚፈልግ አለ። ምንም አይነት ኃላፊነት የማይሰማው ለቀሪው ህዝብ ወይም ለቀሪው ትውልድ ወይም ለሌላው ምንም የማይሰማው ተምሮ ባለበት መቆም የሚፈልግ አለ። ሌላው ደግሞ ያወቀውን እያሳወቀ ከሌላው እየተማረ እንደገና እያስተማረ የሚሄድ አለ። ኦኬ ይሄንን ሁሉ ህዝብ ልትሰበስብ የምትችልበት አንድ ነገር ምንድነው? ከሚዲያ እኔ ባለችኝ ሰዓት የተማርኩት ያ ለቅሶ ያ ብልግና፣ ለቅሶ ወይም ብልግና ሳይሆን እኔ ብልግና ነካ ያረገ ነገር አወራውላችሁ። ህዝብ ተሰበሰበ። ኢትዮጵያ የተባለ በሙሉ አወራው። ትልቁ፣ ትንሹ፣ መሀይሙ፣ አዋቂው ሁሉም ተሰበሰበ። አልቅሼ ቢሆን ምንም ይሄን ያህል ቦታም ላትሰጡኝ ትችሉ ይሆናል፣ ግን የሚወዛወዘውን አወዛወዝኩላችሁ። ከዛ ደግሞ ታሪክ፣ ድንግልና ምናምን ሁልሽም በህልምሽም በእውንሽም የምትመኘው ሁልሽም እንደው ገንዘብ ቢኖራችሁ ኖሮ አንድ ቀን የማታድሩበትን ነገር አወራውላችሁ። ሁሉም ተሰበሰበ። ሁሉም አወራው። ትንሹ ትልቁ፣ በኔጌቲቭ መንገድ የወሰደው አለ፣ በፖዚቲቭ የወሰደው አለ። ኤኒዌይ ሰው ጭንቅላት ውስጥ ውያድር ያለው አሁን ደግሞ ምኗን አጠበበች፣ ምኗን አሰፋች፣ ምኗን ምን አለች ብላችሁ ደግሞ ትሰበሰባላችሁ። ያው በዚህ አጋጣሚ መልእክቴን ማስተላለፍ እችላለሁ። እኔ እውነት ሆነ ውሸት ሆነ ትክክል ሆነ ስህተት ሆነ ይሄ የራሳችሁ አመለካከት ነው። ግን እኔ እችን አጋጣሚ ተጠቅሜ የራሴን መልእክት አስተላልፋለሁ። አቴንሽናችሁን ስላገኘው ደስተኛ ነኝ፣ በጣም ደስተኛ ነኝ። ከዛ በተረፈ ከትላንትና ወዲያ ነው አይደለ? ሌሊት አቶ ጆከር እንደ ትልቅ ሰው እንደ ወንድ አባት እንደሚባለው ወንድ፣ አጎት እንደሚባለው ወንድ፣ ወንድም እንደሚባለው ወንድ ነይ እንነጋገር አለ። እኔም ደግሞ የወንድ ልጅነቴን ላሳየው ገባሁለት ቤቱ። ማንም አያስገድደኝም፣ ግዴታም የለብኝም፣ ምንም የለብኝም። ነገር ግን እኔ ራሴ በፈለክበት ቦታ እንገናኝ ስላልኩት ሲጣራ ሄድኩለት። ሲሄድለት እንዳያችሁት የዛለትም ተናግሬዋለሁ። ምንድን ነው ያለው? ደግሞ የተሳደበውን ስድብ ካለበት ንቀት የተነሳ ካለበት ድድብና የተነሳ ካለበት ይሄ በቃ ዶማ የበታች የሆነ ሰው ሁል ጊዜ ራሱን ከፍ የሚያደርገው ከሰዎች ላይ የበላይነቱን የሚያሳየው ጭቃ በሆነ መንገድ ነው። ምክንያቱም ሌላ ምንም መንገድ የለውም። የጆከር እውቀት ይሄ ብቻ ነው፣ ምላሱ። የሰው ጭንቅላት አንዳንዴ አሸዋ ነው ትላላችሁ፣ ንፍጥ ነው ትላላችሁ። እሱ ግን ምላሱ ነው። እታች ምላሱ ነው ያለው፣ እላይ ምላሱ ነው ያለው። ወንድ የሚያሰኘው ምንም ነገር የሌለው ሴታ ሴት ነው። የፈለጋችሁትን በሉ፣ እነግራችኋለሁ። እንደተናገርኩትም አድርጌዋለሁ። 24 ሰዓት አልተቀመጠም። ኢመራት ውስጥ 24 ሰዓት አልተቀመጠም። ተናግሬያለሁ ከዚህ በፊትም። እኔ አንተን አላሳስርህም፣ እኔ አንተን አንድ ነገር አላስደርግህም፣ በቁመህ አሳብድሃለሁ፣ አንከራትትሃለሁ ብየዋለሁ። እስቲል ይሄ ጅማሬ ነው። ጆከር ራስህ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ። አንተ የመጀመሪያ ጠላቶችህ ጓደኞች ናቸው። የመጀመሪያ ጠላቶችህ ጓደኞቼ የምትላቸው፣ ንግስቶቼ፣ ንጉሶቼ የምትላቸው፣ ትልልቆቹ ሰዎች ትንንሾቹ የምትላቸው እነሱ ናቸው ጠላቶችህ። ለምን እንደሆነ ልንገርህ። እያንዳንዱን ሴትም ሆነ ወንድ ጓደኛ ያረከው መጀመሪያ ቪክቲም አድርገኸው ነው፣ ተጫውተህባቸው ነው፣ በህይወታቸው ተጫውተህባቸው
ሰድበሃቸው ቤተሰቦቻቸውን ሰድበህ ፎቶአቸውን ለጥፈህ አዋርደሃቸው ስንት ነገር አርገህ ትጨርሳቸውና ሽማግሌ ይገባና ትለመንና ያስለምኑህና ከዛ ጓደኛ ሆነው ጆከር ጀግና ጆከር ምን ጥቅሴ ጆከር አምላኬ ጆከር አምጥጥጥጥጥ ይሉልሃል። ምክንያቱም ትንሽ ቢሳሳቱ እኔ አንተን ስሰድብህ አሁን እነዚህ እዚህ ጋር እንዳሉት እንደሚያጎበድዱት ካላጎበድዱልህ የሚጠብቃቸውን ምላስ ያውቁታል። አንተ ጉልበት ምላስ ነው። ከብር ብር የለህ፣ ከመልክ መልክ የለህ፣ ከቁመና ቁመና የለህ፣ ከልክ በላይ የተንጀላገገ ቁመት። ወንድ ልጅ ቁመትን ቢኖረው ደረት ሲኖረው ወጠርጠር ሲል ዘንከት ዘንከት ሲል ነው። እንዳንተ እንዲህ የሚል ወንድ አይደለም። በምንህም ማንንም መያዝ ማትችል ጀስት በዚህ በሚቆላ ምላስህ እንደ ሴት በሴት ልጅ ነው ምላስ የሚያምረው። ስታማም ስትሰድብም ምንም ስትልም ምላስ ያምርብናል። አንተ ከዛ ከተንጀላገገ ቁመት ጋር እንደዚህ የተንጠለጠለ ምላስ በጣም ነው የምታስጠላው ጆከር። በጣም እያንዳንዱ ከአንተ ስር የሚያጨበጭቡትን ሴቶች ሄጄ የበፊት ታሪካችሁን አይቼዋለሁ። ምን ስትላቸው እንደነበር፣ ምን ስታደርጋቸው እንደነበር። አሁን ደግሞ እያደረጉ ያሉትን ይሄንን ማጎብደድ ማሸርጎድ ካላደረጉልህ እንደገና እንደዛ በምላስ እንደምትገርፋቸው የቤተሰቦቻቸውን ፎቶ እየለጠፍክ ምናምን እያረክ እንደምታሰቃያቸው ስለሚያውቁ በፈሳህበት እነሱ ያሩልሃል። ይሄ ነው ችግሩ እንጂ አንዳቸውም አክብረውህ አዝነውልህ ወይም ወንድ ሆነህ አይደለም ፊት ለፊታቸው። ወንድ የሚያሰኝህ አንድም ያረከው ነገር የለም። አንድም በኢትዮጵያ እያለህ በሳውዲም እያለህ እዚህ ኢመራት ውስጥም ሆነ ኡጋንዳ 10 ስትገባ ስትወጣም ምንም ያረከው ነገር የለም። ምንም ትመጣለህ፣ መርዝ ምላስህን ትዘረጋለህ። አንተ እኔ ሳቀህ እንደው ማንም ሲናገረው በወር ውስጥ አንድ ቀን ስለ ሀገር ብታወራ ነው። ምናልባት በወር ውስጥም አይደለም በ2 በ3 ወር ውስጥ አንድ ቀን ስለ ሀገር ልታወራ ትችላለህ። ያንንም የቀመቀም ክለት ቀምቀም ያረክለት ብሮች ሳቢዎች ቀነስ ሲሉ አገር ትላለህ። ከዛ በተረፈ ምንም። እነዚህ አብረው ያሉት ሴቶች በጣም ነው ሊገላገሉህ የሚፈልጉት። በጣም ወንድ ነሽ እስኪ አድርጊው እስኪ የሚሉት አንተን ለመገላገል ብቻ ነው። አንተን ለመገላገል አንተ በ24 ሰዓት ውስጥ ውጣ ተብለህ እንደወጣህ ራሱ ለማንም አልተናገርክም። ለማንም የቅርብ ለምትላቸው ጓደኞች እቺ ሴትዮ እንትን ልታስይዘኝ ትችላለች፣ ሌሽ ጠፍተህብኝ አጥቼህ። አንተ ጓደኞችህን እንኳን ከሃዲ ነህ እኮ። ምክንያቱም ታውቃለህ በየትኛውም አጋጣሚ ገደል ሊከቱ እንደሚፈልጉ ታውቃለህ። አንተ ጓደኛዬ ሀብታም ሆነ ብለህ የምትናደድ እኮ ነህ። አንተ እነማንን ከዚህ ሚዲያ ላይ እንደቀነስክ ታውቃለህ። በቅርቡ እንኳን ስንት ሰዎችን እንዳስወገድክ ታውቃለህ። እናግዝ ብለው የመጡ በዘር በምንም ሳይሉ እንዲሁ የተጎዱ ሴቶች አሉ። እናግዝ ብለው የመጡትን ስንት ልጆች ከዚህ ሚዲያ ላይ እንዳስሮጥካቸው ታውቃለህ። አንተ ተናግረህ አይደለም ያስሮጥካቸው። እነዚህ ሰብስበህ የሰበሰብካቸው መሀይሞችን ደግሞ በቀደም ለታ በሳቅ ነው የሞትኩት። ቤትሽ ውስጥ ያሉትን ሰራተኞች ሞባይል አስይዘሽ አልክ። አንተ ነህ እኮ ሄደህ ቤቷ የምትቀመጥ ቤቷ እየገባህ የምትጠጣ። እሷ 7 ሞባይል በራሷ የከፈተችውን ምንድነው ስሙ ቲክቶክ ትከፍታለች፣ ያንተን ፎቶ ታረጋለች። አንተ እዚህ ጋር ቲክቶክ ተዘጋብኝ ትልና ትመጣና እያዳበርክ ቲክቶክ ትሰጣቸዋለህ። ፎሎ አስደርገ ትሰጣቸዋለህ። ያንን ይዘው ቁጭ ብለው ስላንተ ፉከራ፣ ሽለላ፣ ውልል። አይ ጎዶሎነት አናሳነትህን በዚህ ወቅ። በጣም የበታችነት የሚሰማ ወንድ መሆንህን በዚህ ወቅ። 7 ሞባይል አንድ ሰው 7 አካውንት ከፍቶ ቁጭ ይላል። እያንዳንዱ 4-5 አካውንት ከፍቶ ቁጭ ይላል። አንተን ለማሞገስ እማትሞገስ ሰው እንደሆንክ ስለምታውቅ እኮ ነው።
እነግርሃለሁ፣ እያንዳንዷ ታሪኮችን እነግርሃለሁ። እኔ የወጣሁት ሽብሩ ከመፈጠሩ በቲክቶክ ላይ ደም ስታስለቅሳቸው